ያላሰበ አንገቱን ያልደፋ ያልተጨነቀ ሰው አትጨነቁ፣ ይሆን ዘንድ ግድ ነው። ቤተክርስቲያን ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅም። ትናንትም ፈተና ነበረባት ከውስጥም ከውጭም፣ ዛሬም ፈተና አለባት ከውስጥም ከውጭም፣ ነገም ፈተና ይኖርባታል። አትደንቁ። እኛ አገልጋዮች፣ የመቅደሱ አገልጋዮች እኛ ስለ አንድ ሰው ብቻ እንድታስባለ አይናቸውን ከአንድ ሰው ላይ በእኛው በአገልጋዮች ህዝባችንን እያስጨነቅ ነው። በቁስሉ ላይ ጥዝጣዜ እየጨመርንበት፣ በእንቅርት ላይ ጆሮ ደግፍ ሆንንበት። አዲስ ትምህርት ለሚያስተምሩ፣ እንግዳ ትምህርት ለሚያስተምሩ፣ ልዩ ወንጌል ለሚሰብኩት አገልጋዮች እግዚአብሔር ልብና ማስተዋል ይስጠን። ክርስቶስ በሦስተኛው ቀን ተነሳና የእኛን ትንሣኤ አረጋግጠልን። አመስግኖት። ክብር ምስጋና ለስሙ ይሆን። ስለዚህ የትንሣኤ በዓል በጣም ትልቅ በዓል፣ ከሌሎች በዓላት በሙሉ የተለየ በዓል ነው። በቤተ ክርስቲያናችን የሚከበረው የሚታሰበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን እዚህ ምድር ላይ ቆይተዋል። ታውቃላችሁ፣ በ40ኛው ቀን አርጓል። በዚህ 40 ቀን ውስጥ ሥርዓተ ቤተ ክርስቲያንን፣ መጽሐፈ ኪዳንን፣ ትምህርተ ኅቡዓትን እያስተማራቸው ከቆየ በኋላ አርጓል። ወገኖቼ ሮብና አርብ እንኳን ሳይቀር እንድንበላ ተፈቅዷል። አሁን አንዳንድ ሰዎች ሮብና አርብ የማይጾምበት ምክንያት 55 ቀን በመጾም ሥጋችን ስለደከመ ያን የደከመን ሥጋ ለመጠገን ለካሳ የሚመስላቸው ሰዎች አሉ። እንደዚህ አይነት ሥርዓት ቤተ ክርስቲያኒቱ አትሰራም። እንደዚህ አይነት ሥርዓት ቤተ ክርስቲያኒቱ የላት። ለካሳ ተብሎ አይደለም፣ ወይም የተጎዳ ሥጋችንን ለመጠገን ተብሎ አይደለም። 50ውን ቀን ሮብና አርብን ጨምረን ተድላ ሥጋ ተድላ ነፍስ የምናደርገው ወገኖቼ፣ ይቺ 50ዋ ቀን በመንግሥተ ሰማያት የምንኖረው ኑሮ ምን አይነት እንደሚመስል የምንማርባት ወቅት ናት። እቺ 50 ፋሲካ በመንግሥተ ሰማያት ታውቃላችሁ፣ ጾም የለ፣ በመንግሥተ ሰማያት ስግደት የለ፣ በመንግሥተ ሰማያት ድካም የለ። በክርስቶስ ሞትና ትንሣኤ ነፃ ስለወጣን ከሱ ጋራ አዎ ቅዱስ 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 እያልን እያመሰገንነው መኖር እንጂ በሰማይ ወገኖቼ በምድር እንዳለው ድካም መውጣት መውረድ የለበትም። ያንን ለማሰብ ቤተ ክርስቲያን ይህን ሥራ ሰርታለች። ታውቃላችሁ፣ ከትንሣኤው አንስቶ እስከ ዳግም ትንሣኤው ድረስ እያንዳንዱ ቀን የክርስቶስ ትንሣኤ በስፋት የሚነገርበት ቀን። ሰኞም ማዕዶት ብላ፣ ማክሰኞን ቶማስ ብላ፣ ሮብን አልዓዛር ብላ፣ ሐሙስን አዳም ብላ፣ አርብን ቤተ ክርስቲያን ብላ፣ ቅዳሜን ቅዱሳት አንስት፣ እሁድን ደግሞ ዳግም ትንሣኤ ብላ አንዱን ሳምንት ወገኖቼ እንደ አንድ ቀን አድርጋ ነው ቤተ ክርስቲያን የክርስቶስን ትንሣኤ የምታስበው፣ ለልጆቿ የምታስተምረው። ቃለ እግዚአብሔሩ ተመሳሳይ ነው፣ አንድ ነው። በዚህ ሰሞን ውስጥ የሚዘመረው መዝሙር፣ የሚሰበከው ምስባክ፣ የሚነገረው ቃለ እግዚአብሔር በሙሉ በነገረ ትንሣኤው ዙሪያ ነው። ከዚህ የምናስቀድመው ምንም ነገር የለም። ስለ ሌላ አንናገርም። ስለ ክርስቶስ መነሳት ነው። ሰላምታችን እንኳን ይሄ ነው። ስንገናኝ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን የክርስቶስን ትንሣኤ ነው የምናውጀው። የትንሣኤውን ኃይል ነው የምንገልጠው። የትንሣኤው ምስክሮች ሁነን። አመስግኑት፣ ምስክሮቹ ያደረገንን አምላክ። ስለዚህ ምን እያልኳችሁ ነው? ብዙ አላበዛባችሁም። አጭር ነገር ብቻ ነው ማስታውሳችሁ እያልኳችሁ ነው። ለምን የዘመነ ትንሣኤ አገልግሎት አድካሚ እንዳይሆን አባቶቻችን ሥራ ሰርተዋል። በክርስቶስ ሞትና ትንሣኤ ፍጹም ድህነት አግኝተናል። ፍጹም ረፍት አግኝተናል። ወደ ርዕሳችን ጋር ልምጣ። ርዕሳችን እንደተናገረ ተነስቷል የሚል ነው። እስኪ እንደተናገረ በሉ። ብዙ ናችሁ፣ ድምፃችሁ ያንሳል። እንደተናገረ ተነስቷል። ምን ብሏል? ምን እንዳለ? ወገኖቼ ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው።
ሁላችንም ወደዚህ ምድር የመጣ ነው ለመኖር ነው። ለመሞት ብሎ የመጣ ማንም ሰው የለም። የክርስቶስን ልዩ የሚያደርገው ክርስቶስ ወደዚህ ምድር የመጣበት ዓላማ ለመሞት ነው የመጣው። አስቀድሞም በነቢያት ትንቢት ተናግሯል፣ በምሳሌም ተመስሎ ተነግሯል። እሱ ራሱን በማስተማር ወራቱ እንደሚሞት ተናግሯል። አሁን አንዳንድ ከኛ ቤተ እምነት ውጭ ያሉ ሰዎች ኢየሱስ ክርስቶስ አልተሰቀለም፣ አሁን ሊሰቅሉት ሲል አምልጦ ሸሽቶ ሄዷል ብለው የሚናገሩ ሰዎች አሉ። እንደዚህ አይነት ትምህርት የለም በመጽሐፍ ቅዱስ። ኢየሱስ ክርስቶስ ሊሞት ነው የመጣው። እንደሚሞት ነቢያት በብሉይ ኪዳን ሆነው በአዲስ ኪዳን ስለሚሆነው ነገር ትንቢት ተናግረውለታል። አዎ በዳዊት መዝሙር በመዝሙር 77 ቁጥር 65 ላይ ስንመለከት እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው በጠላቶቹን በኋላው መታ ብሎ አስቀድሞ ዳዊት ስለ ክርስቶስ ሞት ትንሣኤ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯል። መዝሙር 77 ቁጥር 65 ላይ የተመዘገበ ቃል። በማስተማር ወራቱም እሱ ራሱ እንዲህ እያለ ይናገር ነበር። እነሆ በገሊላም ሲመላለስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ተብሎ ተጽፏል። ማቴዎስ 17 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ምንድን ነው ብለን ስንል በሞቱ ለእኛ ሕይወት ሊሰጠን ነው የመጣ። ሁላችን ለመኖር ነው የመጣ ነው። ቅድም እንዳልነው ኢየሱስ ክርስቶስ ግን ወደዚህ ምድር የመጣው ለመሞት ነው። ማንም ሰው መሞትን አይፈልግም። ታውቃላችሁ፣ ሞት ፈልቅቆ ነው የሚወስደን ሁላችንን። ሰው ላለመሞት ጠዋት ተነስቶ በሰንበት ስፖርት ይሰራል። ሰው ላለመሞት ምግቡን እየመረጠ ይበላል። ታውቃላችሁ፣ ሁላችን መሞት አንፈልግም። ለመሞት አልመጣንም። ሞት አስገድዶ ነው የሚወስደን። ክርስቶስ ግን ከዚህ የተለየ ነው። ወደዚህ ምድር ሲመጣ ለሰው ልጆች ሊሞት በሞቱ ሕይወት ሊሰጠን፣ ተቸንክሮ ከችንካር ሊያላቅቀን፣ ርቃኑን ሆኖ ጸጋውን ሊያለብሰን፣ ተዋርዶ ሊያከብረን፣ አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ሊያደርገን፣ እሱ ደሃ ሆኖ በሱ ድህነት እኛን ባለጠጎች ሊያደርገን ነው ኢየሱስ ክርስቶስ ወደዚህ ምድር የመጣ። እንዲህም እያለ ለደቀ መዛሙርቱ ይነግራቸው ነበረ። ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ጥቂት ጊዜ አለ አታዩኝምም፣ ወደ አባቴ እሄዳለሁ እያለ ስለ ሞቱ ይነግራቸው ነበረ። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ላይ ታሪኩን ሁላችን እንደምናውቅ ሰሞኑን በግብረ ሕማማቱ ላይም ሲነበብልን እንደቆየው አባቶቻችንን ሲያስተምሩን እንደቆየ ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ መሪነት ተላልፎ ለሞት ተሰጠ። ብዙ መከራ ካደረሱበት በኋላ ብዙ መከራ ከተቀበለ በኋላ ዓርብ 6 ሰዓት ከሰማይ ዝቅ ብሎ ከምድር ከፍ ብሎ በዕፀ መስቀል ላይ ኢየሱስ ክርስቶስ ተሰቀለ። በጣም የሚገርማቸው በዕለተ ሆሳዕና በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ ብለው የዘመሩ አይሁድ በዕለተ ዓርብ ደግሞ ጲላጦስ ክርስቶስ የተባለው ኢየሱስን ምን ላድርገው ሲል ይሰቀል ይሰቀል ብለው ጮኹ። ሰው እንደዚህ ነው። በቃ የሆሳዕና ዕለት ያመሰገነ ሕዝብ ዓርብ የስቅለት ቀን ይሰቀል ይሰቀል ብሎ ነው በኢየሱስ ክርስቶስ ላይ የጮኸው። ዛሬ የወደዱን ሰዎች ነገ ሊጠሉን ይችላሉ። ምንም ዋስትና የለን። ጧት የባረኩን ሰዎች ከሰዓት ሊረግሙን ይችላሉ። ሰው እንደዚህ ነው። አንድ ጊዜ ይወዳል፣ አንድ ጊዜ ይጠላል። አንድ ጊዜ ይባርካል፣ አንድ ጊዜ ይረግማል። እንዴ ከአንድ ምንጭ እኮ የሚፈልቀው አንድ አይነት ውሃ እኮ ነው።
መራራና ጣፋጭ ውሃ አይፈልቅም ከአንድ ምንጭ ውስጥ። ወይ መራራ ነው መፍለቅ ያለበት ወይም ጣፋጭ ነው መፍለቅ ያለበት። አንዳንዶቻችን አንድ ጊዜ እናመሰግናለን፣ ቶሎ ብለን ደግሞ እንራገማለን፣ እንሳደባለን። በሆሳዕና ዕለት ዘመረ፣ በዕለተ ዓርብ ደግሞ ይሰቀል ብሎ ተናገረ። ወገኖቼ አንድ ጊዜ ከወደደን እስከ ዘላለም የሚወደን የድንግል ልጅ አማኑኤል ብቻ ነው። አመስግኖት። ክብር ምስጋና ለስሙ ይሁን። አንድ ጊዜ ከወደደን የማይጠላን ካቀረበን የማያርቀን እሱ ብቻ ነው። መጽሐፍ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 13 ቁጥር 1 አንድ ጊዜ የወደዳቸውን እስከ መጨረሻው ድረስ ወደዳቸው። እስኪ አንድ ጊዜ በሉ። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። እስከ መጨረሻው ድረስ ምን አላቸው? ይውላችሁ አንድ ጊዜ ወዶ እስከ ዘላለም እስከ መጨረሻ ድረስ የሚወድ እግዚአብሔር ብቻ ነው። ሰው ያው የምናውቀው እንመለስ ይሰቀል ይሰቀል ብለው አሉት። ጲላጦስም ሕዝቡን ለማስደሰት ብሎ ሕሊናውን ሸጦ ክርስቶስ ተገርፎ እንዲሰቀል አሳልፎ ሰጠው። መቼስ በዕለተ ዓርብ ያልሰማነውና ያላየነው ጉድ የለም። ይሁዳ ልቡ በፍቅረ ነዋይ ተቃጥሎበት መምህሩን ጌታውን በ30 ብር የሸጠበት ቀን። ጲላጦስ ሕሊናውን ያጣ ንጉሥ ነው። አዎ ስለ ክርስቶስ ንጽሕና ምንም ወንጀል እንደሌለበት እያወቀ ስለ ስልጣኑ ስለ ወንበሩ ብሎ ንጹሕን ክርስቶስ አሳልፎ የሰጠበት ቀን። አይሁድ ባመሰገኑበት አንደበታቸው ይሰቀል ያሉበት ቀን። ዓርብ ዕለት ያልሰማነው ያላየነው ጉድ የለም። ክርስቶስ ይህን ሁሉ ካሉት በኋላ ሁላችን ታሪኩ እንደምናውቅ ለመስቀል ሞት ተላልፎ ተሰጠ። አንዱ ክርስቶስ ለሁላችንም ሞተ፣ ተቀበረ። ነገር ግን እንደ ሞተም እንደ ተቀበረም አልቀረም። አስቀድሞ እንደተናገረ በሦስተኛው ቀን ቅዳሜ ሌሊት ለእሑድ አጥቢያ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የኛ አምላክ ሙስና መቃብርን መፍረስ መበስበስን አጥፍቶ አዎ በታላቅ ኃይልና በታላቅ ስልጣን ሞትን ድል አድርጎ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደተናገረ ተነስቷል ማለት ይሄ ነው። ርዕሳችን ይሄ ነው። እነሳለሁ ብሎ በነቢያት አስቀድሞ ተናግሮ ነበር። እነሳለሁ ብሎ በገሊላ ሲመላለስ ለደቀ መዛሙርቱ ነግሯቸው ነበር። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንደቆየ እነሆ የሰው ልጅም በመቃብር ውስጥ 3 ቀን 3 ሌሊት ይቆያል ከዛም ይነሳል ብሎ በምሳሌ መስሎም ነግሯቸው ነበረ። እንደተናገረ መድኃኔ ዓለም ኢየሱስ ክርስቶስ በሦስተኛው ቀን ተነሳ። ክብር ይግባው መድኃኔ ዓለም ሞትን ድል አድርጎ ተነሳ። ታውቃላችሁ ሞት ብዙዎቹን አሸንፏል፣ መቃብርም ብዙዎቹን አስቀርቷቸዋል። ብዙ የሃይማኖት መስራቾች፣ ብዙ ዝነኛና ስመጥር የሆኑ ሰዎች ሞተዋል። ነገር ግን ሞተው ፈርሰው በስብሰው እስካሁን በመቃብር ውስጥ ነው ያሉት። ማንም ሰው እስካሁን ሞትን ድል አድርጎ የተነሳ የለም። ክርስቶስ ግን ሞት አላሸነፈውም፣ መቃብርም አላስቀረውም። ሕይወት ስለሆነ ሞት አላሸነፈው። ትንሣኤ ስለሆነ መቃብር ይዞ አላስቀረውም። መጽሐፍ እንደዚህ ይላል፣ እግዚአብሔር ግን አለ የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። እግዚአብሔር ግን በሉ እስኪ የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለ። አሁን እግዚአብሔር አስነሳው ሲል አንዳንድ ሰዎች ከኛ ቤተ እምነት ውጭ ያሉ ሰዎች
እሱ መነሳት አቅቶት መነሳት ሳይችል ቀርቶ እግዚአብሔር አብ እንዳስነሳው አድርገው ሊናገሩ የሚፈልጉ አንዳንድ ሰነፎች አሉ። የሁላችሁ እግዚአብሔር የምንለው የሦስትነታቸውም ስም ነው። ስለዚህ እግዚአብሔር የሞትን ጣር አጥፍቶ አስነሳው ስንል አብ፣ ወልድ፣ መንፈስ ቅዱስ በፈቃድ አንድ መሆናቸውን የሚያጠይቅ ቃል ነው። የአብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። አብ፣ ወልድ፣ መንፈስ ቅዱስ በፈቃድ አንድ ናቸው። አብ ማድረግ የሚችለውን ወልድ ያደርጋል። ወልድ ማድረግ የሚችለውን መንፈስ ቅዱስ ያደርጋል። ስለዚህ አንድነታቸውን ለማጠየቅ በፈቃድ አንድ እንደሆኑ ለማጠየቅ እግዚአብሔር ግን የሞት ጣር አጥፍቶ አስነሳው። ሞት ይይዘው ዘንድ አልቻለም። ማንንም አልወለደችም። ክርስቶስ በገባበት ማህፀን ማንም አይገባም። ክርስቶስ ባረፈበት ማህፀን ማንም አያርፍም። እሷ ከመጽነሷ በፊት ድንግል ነች። በጸነሰች ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች። በወለደችም ጊዜ ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብረ ግባት እናታችን ወላዲተ አምላክ። አዎ የድነታችን ምክንያት ናት። ለመዳናችን ምክንያት ናት ድንግል ማለት። ማናቀውን አምላክ ያሳወቀችን እሷ ናት። የማይታየው መለኮት የታየው ማይዳሰሰው አምላክ የተዳሰሰው ከድንግል ማርያም በነሳው ሥጋ ነው። ለመለኮት ታውቃላችሁ ደም አጥንት ሥጋ የለውም። ሥጋንም አጥንትንም ደምንም የወሰደው ኢየሱስ ክርስቶስ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተወለደው። ስለዚህ ድንግል ማርያም መወጣጫ መሰላላችን ናት። መነጋገሪያ ቋንቋችን ናት። መሸጋገሪያ ድልድያችን ናት። የባህሪያችን መመኪያ ናት። ክብራችን ናት። ውበታችን ናት። ቤዛችን ናት ድንግል ማርያም። ክብር ይግባት ወላዲተ አምላክ። መቼስ ሰሞኑን በምንሰማውና በምናየው ያላዘነ አንገቱን ያልደፋ ያልተጨነቀ ሰው የለም። በውጭ ባሉት ሳይሆን በእኛው አገልጋዮች ምዕመኑ፣ ሕዝቡ በኑሮ ውድነት ስለ ሀገሩ በሚሰማው ስለ ወገኑ በሚሰማው መጨነቅ ሳያንሰው እኛው አገልጋዮች የመቅደሱ አገልጋዮች እኛው ስለ አንድ ሰው ብቻ እንድታስቡ አልፈልግም። አይናችሁን ከአንድ ሰው ያዙ። በእኛው በአገልጋዮች ሕዝባችንን እያስጨነቅ ነው። በቁስሉ ላይ ጥዝጣዜ እየጨመርንበት፣ በእንቅርት ላይ ጆሮ ደግፍ ሆንንበት፣ እንደ ልባችን እየተናገር በግድ የለሽነት ግለሰቦችን ለማስደሰት እያለ የቤተክርስቲያኒቱን ዶግማ፣ ቀኖና፣ ትውፊት እየጣሱ ሕዝቡን እያስጨነቅ ነው ያለ። በዚህ መንገድ ላሉት አገልጋዮች እግዚአብሔር በቸርነቱ ልብ ይስጠን። አዲስ ትምህርት ለሚያስተምሩ፣ እንግዳ ትምህርት ለሚያስተምሩ፣ ልዩ ወንጌል ለሚሰብኩት አገልጋዮች እግዚአብሔር ልብና ማስተዋል ይስጠን። ኦርቶዶክሳውያን አትደንግጡ፣ አትጨነቁ። ይህ ይሆን ዘንድ ግድ ነው። ቤተ ክርስቲያን ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅም። ትናንትም ፈተና ነበረባት ከውስጥም ከውጭም፣ ዛሬም ፈተና አለባት ከውስጥም ከውጭም፣ ነገም ፈተና ይኖርባታል። አትደንግጡ፣ አትጨነቁ፣ አትሸበሩ። ገበቴ ላይ እንዳለ ውሃ አትወላውሉ። ንፋስ እንደመታው ሸምበቆ አትወዝወዙ። መጽሐፍ ቅዱስን አስተውሉ። የእግዚአብሔርን ቃል አስተውሉ። ዘመኑን ዋጁት። የመጽሐፍ ምንድን ነው የሚለው? በአንዳችም ነገር በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ተብሎ ተጽፏል እኮ ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ። ሲቃሙን ከኔ ቀጥላችሁ ተናገሩ። በአንዳችም እንኳን በሉ እስኪ በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። የምን ምልክት ነው? በቃ አትደንግጡ የሚባለው በተቃዋሚዎች አትደንግጡ ነው የተባለ። በማርያም ቤዛነት አትደንግጡ አልተባለም። እሱንማ እነ ቅዱስ ያሬድ እነ አባ ጊዮርጊስ ዘጋስጫ ሌሎም ጸጋ የበዛላቸው እነ ቅዱስ ኤፍሬም እነ አባ ሕርያቆስ ሌሎቹም የቤተ ክርስቲያን ሊቃውንት የቀደሙት አባቶቻችን የድህነት ምክንያት እንደሆነች
በስሜት አይደለም፣ በመንፈስ ቅዱስ ሆኖ ስለ እመቤታችን ክብር፣ ንጽሕና፣ ቅድስና፣ ቤዛነት፣ አማላጅነት ክብር መስክረውላታል። ክብር ስጧት እስኪ አሁን ለድንግል ማርያም። ስለዚህ እግዚአብሔር ልጆች ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ በምትሰሙት በምታደምቁት አትጨነቁ። እኛ ማንንም የመውቀስ ማንንም ከፍና ዝቅ አድርጎ የማድረግ ጠባይም ልማድም የለብንም። ግን እነሱ ያንን ክፉ ነገር ለመናገር ከደፈሩ ለማቅናት፣ ህዝቡን ለማሳረፍ፣ ህዝቡን ለማጽናናት የእግዚአብሔር ቃል ጠቅሰን ግን እንናገራለን። መጽሐፍ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ነው የሚለው። ዕብራውያን 13 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። እስኪ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ምን አትበሉ? በቃ እንግዳ ትምህርት ይኖራል። በክርስቶስ ላይ እንግዳ ትምህርት ይኖራል። በድንግል ማርያም ላይ እንግዳ ትምህርት ይኖራል። በቅዱሳን መላእክት ዙሪያ እንግዳ ትምህርት ይኖራል። በጻድቃን በሰማዕታቱ ላይ እንግዳ ትምህርት ይኖራል። ወንጌሉን የሚያጣምሙ ሊኖሩ ይችላሉ። በቃ አትወሰዱ ስለተባልን መወሰድ የለብንም። ከዚህም በኋላ ብዙ ነገር ልንሰማ እንችላለን። የእግዚአብሔር ልጆች የባሰ ነገር ሊመጣ ይችላል። እንደዚህ በትንሹ እንደዚህ ከሆንን የባሰ ነገር ሲመጣ ትከሻችን እንዴት ነው መሸከም የሚችለው? ስለዚህ ቅዱስ ጳውሎስ ያ ከሰበክነው ወንጌል ውጪ የሰማይ መላእክትን ማንም ሰው ቢሰብክላችሁ የተረገመ ይሁን ብሎ ተናግሯል። ምን ያለ ይሁን? በቃ ገላትያ ምዕራፍ 1 ቁጥር 6 ላይ እኛ ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብክ ሰው ቢኖራል የሰማይ መልአክም ቢሆናል የተረገመ ይሆን ነው። ስለዚህ አባቶቻችን ከሰበኩት ስብከቶች፣ አባቶቻችን ካስተማሩት ትምህርቶች፣ ሊቃውንት ካስተማሩት ትምህርቶች የሚሰብክ ሰው ካለ መጽሐፍ ቅዱስ እሱ የተረገመ ይሆን ነው። ልዩ ወንጌል የሚሰብክ ሰው ካለ፣ እንግዳ ትምህርት የሚያስተምር ሰው ካለ እሱ የተረገመ ይሆን ይላል መጽሐፍ። እግዚአብሔር በዚህ በተሳሳተ መንገድ ውስጥ በማወቅም ባለማወቅም ያሉትን ወገኖቻችንን በሙሉ ልብ ሰጥቶ ወደ እውነተኛይቱ የቤተ ክርስቲያን አስተምህሮ እግዚአብሔር በቸርነቱ ይመልስልን። እንደተናገረ ተነስቷል። እንግዲህ ክርስቶስ አስቀድሞ በነቢያት እንደተናገረ በሐዋርያት እንደተናገረ ቃሉን አክብረው ሐሰት ለባህሪው ስለማይስማማው ተነስቷል። የእሱ ትንሣኤ የእኛን ትንሣኤ የሚያረጋግጥ ነው። ቅዱስ ጳውሎስ የተናገረውን አንድ ቃል ተናግሬ ትምህርቴን ልጠቅልል። እነሆ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ሞት በሰው በኩል እንደመጣ ትንሣኤም ደግሞ በሰው በኩል ሆኗል ብሎ ተናግሯል። ዛ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት እስኪ። ከኔ ቀጥላችሁ የመጨረሻ ስለሆነ አብረን እንናገረው። አሁን ግን በሉ፣ ድምፃችሁን እፈልጋለሁ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ሞት በአዳም በኩል እንደመጣ ትንሣኤ ደግሞ በክርስቶስ ሆኗል። ክብር ምስጋና ለአምላካችን ለእግዚአብሔር። ሞት በአዳም በኩል መጥቶ ነበረ። ትንሣኤ ሙታን ደግሞ በክርስቶስ ሆነ። ስለዚህ እሱ እንደተነሳ እኛም እንነሳለን። ከእኛ ቀድሞ ያንቀላፉ አባቶች፣ እናቶች፣ እህቶች፣ ወንድሞች ይኖራሉ። ሞተው ፈርሰው በስብሰው አይቀርም። ሞት የመጨረሻ ነገር አለ። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ። ስለዚህ በዚህ ቃል መጽናናት አለ። በዚህ ይህን እያሰብን ደስ እያልን መኖር አለን። ለዘላለም የምንኖረው ከአምላካችን ከእግዚአብሔር ጋር ነው። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ተሳለብን። ዘመነ ትንሣኤውን የሰላም የፍቅር የደስታ ለሁላችንም ያደርግልን። ለሀገራችን ለኢትዮጵያ ሰላም ይስጥልን። የእምነት ነፃነታችንን እግዚአብሔር ያስከብርልን። የሁላችንን መጨረሻ እግዚአብሔር ያሳል።